እንዳትደነቁ ስትፈተኑ ስትቀጡ መከራ ሲገጥማችሁ እግዚአብሔር ሲቆነጥጣችሁ እግዚአብሔር የተዋችሁ እንዳይመስላችሁ እግዚአብሔር የረሳችሁ እንዳይመስላችሁ ምን ኃጢአት ብሰራ እግዚአብሔርን ምን በበድለው ነው እንዳትሉ ከአንደበታችሁ የስንፍና ቃል እንዳይወጣ እግዚአብሔር ለጥቅማችን ነው የሚፈትነን ለመልካም ነው የሚፈትነን ጽናታችን እንዲለካ ትዕግስታችን እንዲለካ ክብር እንዲጨመርልን የእግዚአብሔር ማዳን በእኛ ላይ እንዲገለጥ ጠላት ዲያብሎስ እንዲያፍር ስር ሰደን በሃይማኖት እንድንታነጽ ነው ፈተና ወደኛ የሚመጣው እንጂ እግዚአብሔር ስለተወን እግዚአብሔር ስለረሳን አይደለም። ይኸውላችሁ እግዚአብሔር አይፈትንም ተብሎ አልተጻፈም። የተጻፈው እግዚአብሔር በክፉ አይፈትንም ነው የሚለው። በደንብ አስተውሉት ቃሉ። መፈተንማ እግዚአብሔር ይፈትናል፣ በደንብ አድርጎ ይፈትናል። ግን እግዚአብሔር በክፉ አይፈትንም። ለሞት አሳልፎ አይሰጠንም። እንድንጣል አይደለ፣ እንድናዝን አይደለ፣ ስለረሳን አይደለም፣ ስለተወን አይደለም፣ አይኖቹ ስላላዩ ጆሮቹ ስላልሰሙ አይደለም። እግዚአብሔር በክፉ አይፈትንም። ልጄ ሆይ የጌታን ቅጣት አታውቃም። በሚገስጽህ ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆቹ ያደርግላችኋል። አባቱ የማይቀጣው ልጅ ማን ነው? ሁሉ የቅጣት ተካፋይ ሆነዋልና። ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላ እንጂ ልጆች አይደላችሁ ነው የሚለው። ልጄ ሆይ የጌታን ቅጣት አታቃ፣ በሚገስጽ ጊዜ አትድከም፣ ጌታ የሚወደውን ይቀጣዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ፣ አበው መነኮሳት፣ የዚህ አንጋፋ ገዳም አገልጋዮች፣ በዚህ የቅድስና ስፍራ ላይ ቃሉን ለመስማት መድኃኔዓለምን ለመማፀን በማለዳ ወደ ቅድስናው ስፍራ ላይ የገሰገሳችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር ይመስገን ብለን ስሙን ጠርተን እናመሰግነው የፈቀደልን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም ጸሎት፣ በረከት፣ ምልጃ ከሁላችን ጋር ይሆንልን። እግዚአብሔር አምላካችን በመካከላችን ተገኝቶ የቃሉን ደጅ ለሁላችንም ገልጦ የሚረባንንና የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፈቃዱ ይሆነልን። ወደ ዛሬው ዕለት የወንጌል አገልግሎት ከመሄዳችን አስቀድሞ ሁላችንም ባለንበት ስፍራ ላይ በፍጹም መረጋጋት ሆነን እግዚአብሔር የሚናገረውን ለመስማት ራሳችንን እናዘጋጅ። መጽሐፍ ታዳጊህ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምርህ በምትሄድበትን መንገድ ሁሉ የምመራ አምላክ እግዚአብሔር ነኝ።
ቃሌን ብትሰማ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ ይሆንልሃል ተብሎ ተጽፏል። በዚያ በትንቢተ ኢሳይያስ ምዕራፍ 48 ቁጥር 17 ላይ የተመዘገበ የእግዚአብሔር ቃል ነው። ታዳጊ የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ እኔ የሚረባህን ነገር የማስተምርህ በምትሄድበትም መንገድ ሁሉ የምመራህ አምላክ እግዚአብሔር ነው። ቃሌን ብትሰማ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ ይበዛልሃል ተብሎ ነው የተጻፈ። ወገኖቼ የእግዚአብሔርን ቃል በመስማት የቆሰለው ልባችን ሊፈወስ ይችላል። ጆሮቻችን በሚሰሙት ዓይኖቻችን በሚያዩት ነገር ደክመን ይሆናል። የእግዚአብሔርን ቃል ስንሰማ ግን እንበረታለን። አዝነን ይሆናል። ቃሉን ስንሰማ ግን እንጽናናለን። ተጨንቀን ይሆናል። ቃሉን ስናደምጥ ግን እንረጋጋለን። ተስፋ ቆርጠን ይሆናል። ወደ እግዚአብሔር ቤት ስንመጣ ግን መድኃኔዓለም የተቆረጠ ተስፋችንን ይቀጥልልናል። አሁንም የደረቀውን ተስፋችንን መድኃኔዓለም ያለምልምልን። በዚህ ጉባኤ መካከል ተገኝቶ ምናርፍበትን፣ ምንጽናናበትን፣ ምንረጋጋበትን ደስ የሚያሰኘውን ቃሉን እንዲያስተምረን የእሱ ቅዱስ ፈቃዱ ይሆነልን። በሚኖረን ቀሪ ሰዓት እግዚአብሔር እንደረዳንና እንደፈቀደልን መጠን የምንማማርበት የትምህርታችን ርዕስ የሚሆነው እግዚአብሔር ያዘጋጃል የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በኦሪት ዘፍጥረት በምዕራፍ 22 ቁጥር 8 ላይ ነው። እስኪ አንድ ጊዜ ይህ ድምፅ የሚሰማችሁ ሁላችሁም በርዕስነት ያነሳነውን ኃይለ ቃል በአንደበት ብቻ ሳይሆን ከማስተዋል ጭምር ሆነን በህብረት ለመናገር ሁላችንም ራሳችንን እናዘጋጅ። እግዚአብሔር በሉስ ግድ የለም ስሙን ጥሩት። እግዚአብሔር ያዘጋጃ ምን ይላል? ማ እግዚአብሔር የሚያስፈልገንን ሁሉ ያዘጋጀልን። ርዕሳችን ይሄ ነው። የህይወት ትምህርት ነው የምንማረው። በዚህ ዘመን ህዝባችንን በእግዚአብሔር ቃል ማሳረፍ ካልቻልን ወገኖቼ ዓለም ውስጥ የሚሰማው የሚታየውም ነገር ሚያደክም ነው። በኑሮ ጉዳይ፣ በቤተክርስቲያን ጉዳይ፣ በክርስትናችን ጉዳይ፣ በብዙ ጉዳይ የምንሰማው ነገር አድካሚ። ስለዚህ እዚህ መተን በቁስል ላይ ጥዝጣዜ የሚጨምር ነገር ለእናንተ አንነግራቸውማ፣ ሸክም አንጭንባቸውማ። አሁን በእግዚአብሔር ቃል ህዝቡን የማሳረፍ ስራ ብቻ መስራት። የአባቶቻችን አምላክ እግዚአብሔር የምንፈልገውን ሳይሆን የሚያስፈልገንን ነገር እግዚአብሔር ለሁላችንም ይስጠን። በዚህ ርዕስ ውስጥ ሶስት ነገሮችን ባጭሩ ለማየት እሞክራለሁ። በመጀመሪያ በርዕስነት ያነሳነውን ኃይለ ቃል ማን እንደተናገረው እመለከታለሁ። በሁለተኛ ደረጃ እግዚአብሔር ምንድነው የሚያዘጋጀልን ወይም ያዘጋጀልን የሚለውን እንመለከታለን። ሶስተኛና የመጨረሻ ከዚህ ታሪክ አሁን እኛ የምንማረው ምንድነው የሚለውን ተመልክተን ለዛሬ ትምህርታችንን እንቋጨዋል። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም
በቸርነቱ ያድነ። በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው አበብዙኃን እየተባለ የሚጠራ አባታችን አብርሃም የተናገረው ቃሉንም ለጊዜው ለልጁ ለይስሐቅ የተናገረው ቃል። ወደ ርዕሳችን መሰረታዊ ሐሳብ መምጣት ይቻለን ዘንድ አንድ ታሪክ ባጭሩ እጠቁማችኋለሁ። እንድትከታተሉኝ በእግዚአብሔር ፍቅር እጠይቃችኋለሁ። በዚህ በኦሪት ዘፍጥረት በምዕራፍ 22 ቁጥር 1 ጀምሮ እንዲህ ተብሎ ተመዝግቧል። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው እንዲህም አለው፣ እነሆ የምትወደው አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር እኔ በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋልኝ። ታሪኩ ሲጀምር ምን ብሎ ነው የሚጀምረው? ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው ነው። እግዚአብሔር አብርሃምን ምን አለው? ከቃሉ ጋር ናችሁ? እግዚአብሔር አብርሃምን ምን አለው? ፈተነው። አብርሃምን የሚያክል ትልቅ አባትን እግዚአብሔር ፈተነ። ስሙ መማፀኛ ነው። የአብርሃም ስም ታውቃላችሁ። የአብርሃም አምላክ ብለን በአብርሃም ስም እግዚአብሔርን እንማጸነዋለን። የአብርሃም ስም መማፀኛ ነው። ቅድስት ሥላሴ በቤቱ በእንግድነት የተቀበለ ነው። አብርሃም ከአንድም 7 ሀብታት እግዚአብሔር የሰጠው ነው። አንድ ብቻ ሳለ ጠራሁት፣ ባረኩት፣ አከበርኩት፣ አበዛሁት ብሎ ሐሰት ለባህሪው የማይስማማው አምላካችን እግዚአብሔር ስለ አብርሃም መስክሯል። እንዲህ ጸጋው የበዛለት አባት ሆኖ ሳለ በእግዚአብሔር ፊት ሞገስ ያለው ሰው ሆኖ ሳለ ስሙ መማፀኛ ሆኖ ሳለ መጽሐፍ ቅዱሳችን ግን ምን ይላል? ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው ይላል። ኦርቶዶክሳውያን ክርስቲያን ወገኖቼ ይህ ድምፅ የሚሰማቸው አብርሃምን የፈተነ አምላክ እኛንም አንዳንድ ጊዜ በሕይወታችን ላይ ፈተና ሊያመጣ ይችላል። እንዳትደነቁ። ስትፈተኑ፣ ስትቀጡ፣ መከራ ሲገጠማችሁ፣ እግዚአብሔር ሲቆነጥጣችሁ፣ እግዚአብሔር የተዋችሁ እንዳይመስላችሁ፣ እግዚአብሔር የረሳችሁ እንዳይመስላችሁ። ምን ኃጢአት ብሰራ እግዚአብሔርን ምን በበድለው ነው እንዳትሉ ከአንደበታችሁ የስንፍና ቃል እንዳይወጣ እግዚአብሔር ለጥቅማችን ነው የሚፈትነን፣ ለመልካም ነው የሚፈትነን። ጽናታችን እንዲለካ፣ ትዕግስታችን እንዲለካ፣ ክብር እንዲጨመርልን፣ የእግዚአብሔር ማዳን በእኛ ላይ እንዲገለጥ፣ ጠላት ዲያብሎስ እንዲያፍር፣ ስር ሰደን በሃይማኖት እንድንታነጽ ነው ፈተና ወደኛ የሚመጣው እንጂ እግዚአብሔር ስለተወን፣ እግዚአብሔር ስለረሳን አይደለም። መጽሐፍ እንደዚህ ይላል። በዚህ በያዕቆብ መልእክት ላይ የተመዘገበ ቃል ላነበው ፈልጋለሁ። ይህ ያዕቆብ መልእክት ምዕራፍ 1 ቁጥር 12 ላይ በፈተና የሚጸና ሰው የተባረከ ነው፣
ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና። እስኪ እግዚአብሔር በሉ ሁላችሁም፣ ግድ የለም ድምፃችሁን አውጡ። እግዚአብሔር በክፉ አይፈትንም። ይኸውላችሁ እግዚአብሔር አይፈትንም ተብሎ አልተጻፈም። የተጻፈው እግዚአብሔር በክፉ አይፈትንም ነው የሚለው። በደንብ አስተውሉት ቃሉ። መፈተንማ እግዚአብሔር ይፈትናል፣ በደንብ አድርጎ ይፈትናል። ግን እግዚአብሔር በክፉ አይፈትንም። ለሞት አሳልፎ አይሰጠንም። እንድንጣል አይደለ፣ እንድናዝን አይደለ፣ ስለረሳን አይደለም፣ ስለተወን አይደለም፣ አይኖቹ ስላላዩ ጆሮቹ ስላልሰሙ አይደለም። እግዚአብሔር በክፉ አይፈትንም፣ ለመልካም ይፈትናል። ክብር እንዲጨመርልን ቅድም እንዳለን ጠላት ዲያብሎስ እንዲያፍር የእግዚአብሔር ማዳን በእኛ ላይ እንዲገለጥ ጽናታችን እንዲለካ ለገዛ ጥቅማችን እግዚአብሔር ይፈትነናል። ስንፈተን እንዳናጉረመርም መድኃኔዓለም ሁላችንን ይርዳ። እግዚአብሔር የሚፈትነው የሚወደው ነው። እስኪ እግዚአብሔር የሚፈትነው የሚወደው ነው። እውነት አሰብ መስክሩ። እውነት አሰብ እውነት። እስኪ ከመጽሐፍ ጋር ይህንን እናገናኝ። እግዚአብሔር ይወላችሁ በደንብ አድርጋችሁ ስሙኝ። የሚፈትነው የሚወደው ልጁን ነው የሚፈትነው። እንዲህ ተብሎ ተጽፏል። ዕብራውያን 12 ቁጥር 2 ላይ ልጄ ሆይ የጌታን ቅጣት አታውቃል፣ በሚገስጽህ ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆቹ ያደርግላችኋል። አባቱ የማይቀጣው ልጅ ማን ነው? ሁሉ የቅጣት ተካፋይ ሆነዋልና። ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላ እንጂ ልጆች አይደላችሁም ነው የሚለው። ዕብራውያን 12 ቁጥር 6 ጀምሮ የተመዘገበ እግዚአብሔር ቃል ደግመዋለሁ። ሲጀምር እንዲህ ብሎ ጀመረ። ልጄ ሆይ የጌታን ቅጣት አታቃ፣ በሚገስጽ ጊዜ አትድከም፣ ጌታ የሚወደውን ይቀጣዋል። እስኪ አብራችሁኝ በሉ ጌታ በሉ እስኪ። ጌታ የሚወደውን ይቀጣዋል። ለመቀጣት ታገሱ። ስንቀጣ እንድንታገስ መድኃኔዓለም ይርዳ። በቃ እግዚአብሔር የሚወደውን በስሙ የተጠሩትን ልጆቹን ይቀጣቸዋል። ፈተና ያመጣል፣ መከራ ያመጣል። አንዳንድ ሰዎች በክርስቶስ ካመንክ አትፈተንም፣ አትራብም፣ አትጠማም፣ ሁልጊዜ በድሎት፣ ሁልጊዜ በምቾት፣ ሁልጊዜ በቅንጦት ትኖራለህ ብለው ባዶ ወንጌል የሚሰብኩ ሰነፎች አሉ። ሂዱና ጠይቋቸው። የትኛው ነቢይ የትኛው ሐዋርያ ነው በእግዚአብሔር ያመንክ እንደሆነ አትፈተንም፣ መከራ አይገጥምህም፣ ሁልጊዜ ደስተኛ ሆነ ሁልጊዜ ጤነኛ ሆነ ትኖራለህ ብሎ የተናገረው የትኛው ሐዋርያ ነው ብላችሁ ጠይቋችሁ። መጽሐፍ በብዙ መከራ ወደ እግዚአብሔር መንግሥት እንገባ ዘንድ ይገባናል ተብሎ የተጻፈ የሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ የተመዘገበ እግዚአብሔር ቃል በብዙ መከራ ወደ እግዚአብሔር መንግሥት እንገባ ዘንድ ይገባናል ነው። ስለዚህ በሕይወታችን ውስጥ በዚህ ዓለም ላይ ስንኖር በክርስትናችን ምክንያት ሊሆን ይችላል፣ በሃይማኖታችን ምክንያት ሊሆን ይችላል፣ በስሙ ስለተጠራን ይሆናል። የሚገጥመን ፈተና አለ። እባካችሁ እንዳታማረሩ። ልናዝን እንችላለን፣ ግን እንዳታማረሩ። እግዚአብሔር የተዋችሁ እንዳይመስላችሁ፣ እግዚአብሔር የረሳችሁ እንዳይመስላችሁ። እግዚአብሔር ከኛ ጋር። ይህች ዓለም የመከራ ዓለም ናት። አንድ ጊዜ ማግኘት
አንድ ጊዜ ማጣት፣ አንድ ጊዜ ሐዘን፣ አንድ ጊዜ ደስታ፣ አንድ ጊዜ መክበር፣ አንድ ጊዜ መዋረድ ይፈራረቁባታል። ምንድነው ክርስቶስ የተናገረ? እኔን መከተል የሚወድ ሰው ካለ ራሱን ክዶ መስቀሉን ተሸክሞ ይከተለኝ ያለ። በዚች ዓለም ላይ ስንኖር እያንዳንዳችን መስቀል ተሸክመን ነው ክርስቶስን የምንከተል። የሉቃስ ወንጌል ምዕራፍ 9 ቁጥር 23 ላይ የተመዘገበ እግዚአብሔር እውነቱን ነግሮን ነው ተከተሉኝ ያለን ክርስቶስ። አልዋሸንም፣ አልደበቀን። ደግሞ አለው ቃሉን እኔን መከተል የሚወድ ሰው ካለ ራሱን ይካድና መስቀሉን ተሸክሞ ይከተለኝ። እናቶቼ ምንድነው መስቀላቸው? ያለ መስቀል ክርስትና የለም። አባቶቼ ምንድነው መስቀላቸው? ያለ መስቀል ክርስትና የለም። መስቀል የምላችሁ ወገኖች ይሄን ማለቴ ብቻ አይደለም። በመጽሐፍ ቅዱስ መስቀል ሁለት ፍቺ አለው። አንደኛ ምልክቱ ነው፣ የድላችን አርማ፣ የነፃነታችን ምልክት። ሰይጣን ዲያብሎስ ራሱ የተከተከተበት መድኃኔ ዓለም ኢየሱስ ክርስቶስ ስጋውን የቆረሰበት ደሙን ያፈሰሰበት ዳዊት እንዲህ ብሎ የዘመረለት ከቀስት ፊት ያመልጡ ዘንድ ለሚፈሩ ሰዎች ምልክት ሰጣቸው። ይሄ መስቀል ይባላል በመጀመሪያ። ሁለተኛ መስቀል የሚለው ወገኖቼ በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን ተብለን የተጠራን በዚህ ዓለም ላይ ስንኖር የሚገጥመን መከራ መስቀል እየተባለ ይጠራል። በአብርሃም ሕይወት ውስጥ መከራ ከገጠመው አብርሃምን ያክል ትልቅ ሰው እኔና እናንተ ምስኪኖቹ፣ ታናሾቹ፣ ጎስቋሎቹ እንዴት ነው ማለት ይፈተነናል እግዚአብሔር። እኔ የምወዳቸውን እቀጣቸዋለሁ ተብሎም ተጽፏል። ራዕየ ዮሐንስ ምዕራፍ 3 ቁጥር 19 ላይ ቃሉን እስኪ አብረን እንበለው። እኔ በሉ እስኪ የምወዳቸውን ቀጣቸዋለሁ። ምን ያደርጋቸዋለሁ? ይኸውላችሁ አባት የሚቀጣው የሚወደውን ልጅ፣ እናትም የምትቀጣው የምትወደው ልጇን። አባት ልጁን ሲቀጣው ስለጠላው አይደለም። እናት ልጇን የምትቆነጥጠው ስለምትጠላው አይደለም። እንዴ 9 ወር ከ5 ቀን በማህፀኗ ተሸክማ ጡቶቿን አጥብታ አሳድጋ በክንዶቿ አቅፋ በጀርባዋ አዝላ እንዴት ልጇን ትጠላለችላት? ስድ እንዳይሆንባት በገዛ ልጇ አንገቷን እንዳትደፋ ሰርታ ቀጣ እናት ልጇን ታሳድጋለች። እግዚአብሔር ከእናት በላይ እናት ነው፣ ከአባት በላይ አባት ነው። እኛ ለእግዚአብሔር ልጆቹ ነን፣ ዲቃላዎቹ አይደለንም። ስለዚህ አባት ልጁን እንደሚቀጣ የመንፈስ አባታችን እግዚአብሔር እኛንም ይቀጣናል። ልክ እንደዛ ሰው በእድሜ ትላልቅ ብንሆንም ለእግዚአብሔር ልጆቹ ነን፣ ልጆቹ ነን ለእግዚአብሔር። ስለዚህ እኛ ልጆቻችንን እንደምንቀጣቸው እግዚአብሔር እኛንም ይቀጣናል። በፈተና ይቀጣናል፣ በመከራ ይቆነጥጠናል። ስትቆነጠጡ በጤና ማጣት ወይም ደግሞ በእንጀራ ማጣት፣ በበረከት ማጣት፣ በሆነ ነገር ብቻ ስትፈተኑ አታጉረምሩ። ልዩ ልዩ አይነት መከራ ሲገጥማችሁ እንደ ሙሉ ደስታ ቁጠሩት ተብሎ ስለተጻፈ ክርስቲያን መከራ ሲገጥመው እንደ ሙሉ ደስታ ነው የሚቆጥረው። ያዕቆብ 1 ቁጥር 2 ላይ የተመዘገበ የእግዚአብሔር ቃል ልዩ ልዩ አይነት መከራ ሲገጥማችሁ እንደ ሙሉ ደስታ ቁጠሩት። ደስታችን ነው፣ አይከፋንም፣ ቅር አይልም። የተጠራንለት ለሱ እንደሆነ እናውቃለን። ምንድን ነው የሚለው መጽሐፍ? እዚህ አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ ሊቀ ሐዋርያት ጴጥሮስ ሲናገር ምናል? የተጠራችሁት ለዚህ ነው፣ ክርስቶስም ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራ ተቀብሏል። እሱ ሲሰድቡት መልሶ አልተሳደበም፣ መከራ ሲያደርሱበት አልዛተም። ነገር ግን በጽድቅ ለሚፈርድ ራሱን አሳልፎ ሰጠ ነው የሚለው መጽሐፍ። ምሳሌ ትቶልን ሄደው ፈለጉን እንድንከተል አርያ ሆኖን አብነት ሆኖን ሄደው። ስለዚህ እኛም በሕይወታችን ውስጥ ልዩ ልዩ አይነት ፈተና፣ ልዩ ልዩ አይነት መከራ ሲገጥመን አናዝንም፣ ተስፋ አንቆርጥም፣ አናግሮመርምም።
ከአንደበታችን ክፉ ነገርም አይወጣም። በቃ ለበጎ ነው ብለን በጸጋ እንቀበላለን። አምላካችን እግዚአብሔር በገጠመን መከራ ሁሉ ወደ ኋላ እንዳናፈገፍግ፣ ከሃይማኖታችን እንዳንወጣ፣ ማዕተባችንን እንዳንበጥስ፣ ተስፋም እንዳንቆርጥ መድኃኔዓለም ሁላችንንም ይርዳል።